ዳኒ ለቲና ጥያቄ ይቀርብለታል። ቆይ ግን ቤቱን ከወረሽ በኋላ ምን ልታደርጊ ነው እየወሰንሽው? እንደዚህ በቀላሉ ዝም የሚሉሽ ይመስልሻል? ብሎም ይላታል። ቲናም ቤቱን ከወረስኩ በኋላ ካንተ ጋር መኖር ነው የምፈልገው፣ ከዛ አባታችን ደግሞ ገንዘብ ከፍዬ አስገድለዋለሁ ትላለች። ዳኒም ይህን ነገር ቲና ስትለው በጣም ነበር የደነገጠው። ካሌብም ወይዘሮ ፈለቀችን መስሎ እናም የቲና ተንኮልና እንዲሁም ደግሞ ሴራዋን እንዳለ አረጋግጦ ቁጭ ብለዋል። ካሌብም በጣም ተናዶ ለአባቱ ይደውልና አባዬ ያን ነገር እንዴት አደረግከው ብሎ ይጠይቀዋል። ካሌብ በጣም ተበሳጭቷል። እኔም ገንዘብ ስለሚፈልግ ቲና የምትለውን ሙሉ ለሙሉ ተቀብሎ እሱን ነገር ያደረገ ነው። ስም በተደጋጋሚ የሰው ገንዘብ ምንም እንደማያደርግለትና እንደሚጎዳው ትነግረዋለች በተደጋጋሚ። ስም በጣም ተደነግጥና ቆይ ግን ምንድን ነው ጉዱ ትላለች። ምክንያቱም ደግሞ ተሸፋፍኖ ስለመጣ ትሁት እባክሽን ቆይ ተረጋጊ ብሎም ይላታል። ትሁት እባክሽን ተረጋጊና ሁሉንም ነገር አስረዳሻለሁ ይላታል። ትሁትም እየተንቀጠቀጠች ግን ደግሞ መረጋጋትን መረጠች። ታዲያ እንዴት መጣህ ትለዋለች። ይኸውልሽ ያለውን ነገር ሁሉንም ነገር ማወቅ ስለምፈልግ ነው ብሎም ይላታል። ልጅቱት ግን ደግሞ እንደዚህ አይነት አስቀያሚ ነገር ባላደርግ በጣም ደስ ይለኝ ነበር፣ ግን ደግሞ ጭንቅላቴና ልቤን ማሳመን አልቻልኩም። በዛ ላይ ደግሞ ከአንቺና ከአባዬ ጋር በጣም እየተጣለ ነው ይላታል። ትሁትም ታዳኮና በዚህ መልኩ አንተ ማየት አልነበረብም ብላም ትመልስለታለች። ግን ለምንድን ነው በቃ ነገሮቹ ሁሉ በቀላሉ ተወው ብላ ትሁትም ትለዋለች። ትሁት ይኸውልሽ ከእሷ ጋር ተፋተው ብዬ ነገሮቹ ሁሉ መተው አልፈልግም ይላታል። ልክ ነህ፣ ግን ደግሞ ከዚህም በፊት የምትለው በሰላም ከተለያየን ያው ነው ነበር የምትለው ይለዋል። እናም እሱ በጣም ይናደድና አዎ ግን ደግሞ በሰላም መሄዷ በቂ አይደለም ብሎም ይመልስላታል። ትሁትም በጣም ደንግጣለች። እሷ እኮ ግን በጣም ብዙ ነገር ነው አላማዋ ትላለች። ካሌብን ብድግ አድርጎ እዩልሽ ትሁት እሷ እኮ ገንዘብ አይደለም ይላታል። እናም ትሁትም በጣም ትፈራና ካሌብ ግን ደግሞ ሁሉም ነገር ቢቀርብህ ይሻላል ብላም ትለዋለች። አይ እሱም ማድረግ አልችልም፣ ግን ደግሞ አንቺም ነገሩን እንደማታቂ አድርገሽ እለፊው ይላታል። ትሁትም ቆይ እንዴት አድርጌ ነው ትላለች። ትሁትም ቆይ ግን ይህንን እስከ መቼ ብላም ትላለች። ካሌብም ደግሞ ትክክለኛ ሀሳቧን እስከማውቀው ድረስ አባክሽን ትሁት እንዳትሳሳች በቃ እንዳልኩሽ አድርጊ ብሎም ይላታል። ትሁትም ግራ ትጋባለች። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰብናችሁም ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። ትሁት ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁም ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። እንዲሁም አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። ቀጥታ ወደ ቪዲዮ። ካሌብም ትሁትን አስጠነቀቃት። ትሁትም እሺ በቃ ካልኪውንልህ ትለዋለች። ካሌብም ይኸውልሽ ትሁት ግን ምንም አይነት ነገር ስህተት እንዳትፈጥሪ ይላታል። ትሁትም በዚህ ጉዳይ ትስማማለች። ትሁትም ካሌብ ከሄደን በኋላ ወደ ስራዋ ትመልሳለች። እናም በር ይንኳኳል። በሩ ሲንኳኳ ትሁት ፈጠን ብላ ትከፍታለች። አባባ ነበሩ። ትሁት እንዴት ነሽ ይሏታል። እናም ትሁትም ወይ አባዬ እንዴት ነህ ደህና ነህ ብላም ሰላምታዋን ትቀጥላለች። ቆይ ግን አባዬ የት ነበርክ ለምን ጠፋህ ብላ ጠይቃለች። አዎ ዘመድ ጋር ነበርክ ብለዋትኝ አባባም ሄደው ይቀመጣሉ። እሺ ትሁት ፈለቀች እንዴት ነች ብሎም አባባ ይጠይቃታል። አይ ፈለቀች ብላ ትስቃለች። ምን ነው ቆይ ነገረሽ እንዴ ብሎም ይጠይቃታል። አይ አባዬ እኔ እኮ ልቤን ከምፈተው እኮ አንተ ብትነግረኝ ሻይ ነበር ትላለች። መቼ መንገሩት መች ቀረ ብሎም ይሏታል አባባ። ትሁትም እኔ ግን ታሪክ ሆነብኝ ብላም ትላለች። ምን ይደረግ ብለሽ ነው ልጄ ብሎም ይመልሱላታል። አዎ እንደዚህ ካልሆነ ልጁ ለእሷ ያላት ነገር እንደዛው እንደነበረ ነው። ስለዚህ ይህን ማድረግ ነበረብኝ። ትሁትም ግራ በመጋባት አባዬ ግን ይሄ ነገር ልክ ነው ብለህ ታስባለህ ብላም ትጠይቃለች። ልክ ነው መሰል ብለውም ይመልሱላታል።
እንዴት ልክ ነው ማለት? አዎ ውጤቱን በቅርቡ ታየዋለሽ ይሏታል። ስም ብድግ አድርጋ እሺ አባዬ አንተስ እሺ ይሁን፣ ግን ደግሞ እሱ ትዕግስቱ ካለቀ ይህን ነገር የሚታገስ ይመስላል ብላም ትጠይቃለች። አዎ እኔ ግን መጀመሪያ ነግሬው ነበር፣ ግን ደግሞ ማየት ፈለገ ትላለች። ወይ ካሌብ ብላ በጣም ትገረማለች። ትሁትም አባባም ፈለቅዬን መስለዋል ብሎም ይላሉ። እና ትሁትም አባዬ ግን ትስቃለህ አደለ? እውነት ለመናገር እኔ አሁንም ቢሆን ግን አልመጣልኝም በማለት ትላለች። እኔ ግን አሁንም ቢሆን ድንጋጤ አልለቀቀኝም ብላ ትሁትም ትላለች። ይኸውልሽ ትሁት ልጄ አትደንግጭ፣ ከዚህ የበለጠ የሚያትነግጥ ሊመጣ ይችላል። እሺ ታዲያ እኔ ምን እንዴት አድርጌ ልመን? ማመን እኮ ነው ያቃተኝ በማለት ትሁትም ትመልሳለች። ግን አባዬ ካሁን በኋላ ምን ሊፈጠር ነው ብላ ትሁትም ትላለች። እናም አባባም አዎ ግን ደግሞ ካሌብ ይሄን ሁሉ ጉዷን ካወቀ በኋላ ያለምንም ገንዘብ ማባረሩ በጣም አሪፍ ነው ብሎም ይላል። በቃ ብላ ትሁትም ትላለች። ስበሸዋል ትሁት ልጄ፣ ይኸውልሽ ከዚህ ሰው አገኛለሁ ብላ ይሄን ያክል ጊዜዋን ስታባክን ኖራ የሚገባትን ነገር ሳታገኝ መሄዷ በጣም ከባድ አይደለም ብለው አባባም ይጠይቋታል። ታውቂያለሽ ያለምንም 5 ሳንቲም ተዋርዳ መሄዷ በጣም ከባድ ነው ይሏታል። ያ ከሆነ እኮ በጣም አሁንም ቢሆን እኮ ማድረግ ይቻላል ብላ ትሁትም ትላለች። ግን ትሁት ይሄ ነገር ግን ቶሎ እንዲያበቃ ትፈልጋለሽ ብሎም አባባ ይጠይቋታል። አይ አባዬ ቀላል እፈልጋለሁ፣ ይሄ ነገር ቶሎ እንዲያበቃ እፈልጋለሁ ትላለች። አባባ ምን ብለው ይጠይቋታል። ትሁት ያለፈውስ እሺ ይሁን፣ ግን ደግሞ እኮ ይሄ እኮ ሊያዝናናሽ ነው የሚገባው ብለውም ይጠይቋታል። እንዴ አባዬ እኔ ይውል በዚህ ጉዳይ አልተዝናናውም ብላ ትሁትም ትመልሳለች። እኔ የባሰ ተሳቀቄ በሞቴ ነው ትላለች። 4 ተሳቀቂ ልጄ ለምን ትሳቀቂያለሽ ይሏል።